ሰላም ሰላም ውድ የማርታ ወሬኛዋ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ አለሁላችሁ እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም። እኔ በጣም ደህና ነኝ እግዚአብሔር ይመስገን። ውዶቼ ማሮቼ ወለሎቼ የኔ ቻኮሌት የኔ ማርማራታ ወለላዎች የኔ ናቆቶች ደህና ናችሁ አይደለ? አለን ይመስገን። ትናንት ማን ነው በብሩክ ውሳኔ ደስ ያለው ሰው ማለት ተደሰተ ማለት ነውና ወንድ ልጅ ቆረጠ እንደወጣ ቀረ። ወንድ ልጅ ባይዘው ማለት ነው ከቆረጠ ማንም አይመልሰውም። እንደዚህ እንክች ያዝ እና ሃይሚ በሰራሽው ስህተት ያው ብሩክ ትናንት የመጨረሻው ውሳኔ ወስኗል። ለመለያየት ከአንቺ ጋር ፈልጋለሁ ስለነበረን ቆይታ በጣም አመሰግናለሁ ብሎ ነው ትናንት ቪዲዮ የሰራው ማለት ነው። እና እኔ ባይዘዌ በብሩክ ውሳኔ በጣም ደስ ብሎኛል ማለት ነው። ለምን ብትሉ ለምን ጥፋቱ የእሱ አይደለም፣ ያጠፋችው ሃይሚ ናት። ቡቡዬ ምንም ያጠፋው ነገር የለም። የሃይሚ ጥፋት ምንድን ነው ብትሉኝ እምነቷን አፍርሳለች። ገባችሁ አይደለ? ቃል ኪዳኗን አፍርሳለች። ብሩክ በሰጣት ልክ እሷ ቦታን አላወቀችም። ሌላ ሰው ጋር ይሄዳለች። እሱ ታምኖ እየጠበቃት ህይወቴ ናት፣ ለነገ ብዙ ነገር እማሰባት ሴት ናት፣ እሷ እኮ ህይወቴ ናት፣ ቁልፌ ናት ብሎ ያሰባት ሴት እሷ መክፈቻውን ሄዳ ለሌላ ሰው ሰጠች ማለት ነው። እና የሃይሚን ጥፋት ኦልሬዲ አልነግራችሁም ታዩታላችሁ ብዬም አስባለሁ ቤተሰብ ማለት ነው። እሱ ምንድን ነው ሃይሚ ታውቃላችሁ ከፋሲል ጋር አሁን ላይ ያላት ግንኙነት ኦልሬዲ ሳትፈልግም ቢሆን ሳልፈልግ ነው እኔ ጓደኞቹን ሼም እንዳይዛቸው ብዬ ነው ቀለበቱን የተቀበልኩት፣ ግን አልፈልጉም ብላ ባለፈው ቀለበቱን ወረውራ እዛ ላይ ነበር የተፋቱት። ከዛ በኋላ ደግሞ አግቷት ሁሉ ነበረ። እሱም ብሩኬ አትውጪ ከቤት እያላት በጉልበቷ እሷ ኦልሬዲ ሳትወዱ አቀር መሰለኝ ፋሲልን እንደተረዳሁት ማለት ነው። ኦልሬዲ ብሩክ አትውጪ እያወቀ ገና የሚደርስባትን ነገር ራሱ እያወቀ አትውጪ ከቤት የምትፈልጊው ነገር ካለ ኢቭን ቤት ውስጥ ሆነሽ ኦርደር አርኪ፣ አትውጪ ከቤት ለህይወትሽ ስጋት አለው። እኔ ኦልሬዲ ሃይሚና እኔና አንቺ አንድ ላይ አናድርም፣ አብረን አንውልም። ይህን ያህል ልከላከልልሽ አልችልም። ከቤት አትውጪ፣ የምትፈልጊው ነገር ካለ ኦልሬዲ በስልክ ደውለሽ መጨረስ ያመጡልሻል ምናምን ብሏል ነበር። እሷ ኦልሬዲ ያን ነገር ብሩክ ያላትን ምክር ሰዓት አፍርሳ ነው ውጭ ወጥታ አግቷት፣ አንድ ቀን ሙሉ ፋሲል አግቷት ቀኑን ሙሉ። በዛ ምክንያትም ብሩኬና ፋሲል ተጣልተው ተደባድበው ነበረ። ሁሉ ብሩክ ፋሲልን ደብድቧል ነበረ ማለት ነው። እና ይሄ ሁሉ መስዋዕት ለምን መክፈል አስፈለገ? እሷ ብሩክ በሰጣን ልክ ሃይሚ እየሰጠችው አይደለማ ቤተሰብ። በዛን ልክ ብሩክ ለሃይሚ ይህን ያህል ዋጋ መክፈል የለበትም። በቃ አልፈልግም፣ እኔ ከሷ ጋር መለየት የምፈልገው አሁን ባለው እኔ ቡታጀራ ልሄድ ነው፣ ቤተሰቦቼ ጋር በዓልን ማሳለፍ ፈልጋለሁ ብሎ በሲሪየስ ነበር ሲያወራ የነበረው ትናንት ማለት ነው። እውነቱን ነው፣ በቃ ልክ ነው አይደለ? አንደኛ ቢታረቁ ራሱ ትክክል ጥሩ ነገር አይመጣም። ለምን ብትሉ አያምናትም። በቃ እስካሁን የነበረው ነገር ልክ ውሸት ነው። እንደዛ የምትወደኝ እንደዛ የምታስመስለው እንደዛ የምታደርገው ነገር ልክ ውሸት ነው ብሎ ነው የሚያስበው ማለት ነው። በቃ እምነት የለውም። አንድ ሰው ደግሞ ሁለት ጓደኛ ማቾች ሳይተማመኑ በጣም ከባድ ነው። ገባችሁ አይደለ? ለዛ እንዴት ነው እነሱ እናንተ የምታስቡት ራሱ እንዴት ነው አንድ ላይ ሊቀጥሉ የሚችሉት ራሱ ማለት ነው። እና እሱ አሁን ደግሞ እኔ አንተ እኮ ፋሲልን እንደዛ ብዬ የተናገርኩት እንደዛ ራሱ ድፍረት ሆኜ የተሞጣሞጥኩት እንደዛ ቀለበቱን የወረወርኩት አንተ አለህ ብዬ ነው፣ አንተ ትከላከልልኛለህ ብዬ ነው። እንዴ ሃይሚ ባጠፋችሁ ልክ ሃይሚ እንትን በተባለችው ልክ ብሩክ እየሄደ ከሰው ጋር መደባደብ አለበት ብዬ አላስብም። ለምን ነገ ልጁ የሆነ ነገር ሊሆን ይችላል። እንዴ እሱም የሆነ ቦታ ሲሄድ ብቻውን አግኝቶት ሊመቱ ስለሚችሉ ለምንድን ነው ቦታ ላልሰጠችው ሴት እሷ ሌላ ሰው ጋር ሄዳ ቀለበት አርግዛ ለመጣች ሴት መደባደብም ይሄን ያህል መስዋዕት መክፈል ከሌላ ሰው ጋር ውጅንብራ መፍጠር ተገቢ አይደለም። በቃ ያለውን ነገር በግልጽ ተነጋግሮ ሳታስመስል እውነታውን መናገር ነው። ገባችሁ አይደለ? እሱ አሁን ትናንት ሲወጣባት ከእጁ አልፈልግሽም ብሎ ያን ቃል ሲያወጣ እኔ እኮ ከአንተ ጋር መሆን ነው የምፈልገው። ከረፈደ ሃይሚ ከአንተ ጋር መሆን ነው የምፈልገው።
አንተን ከአንተ ጋር ሆኜ ነው ደስተኛ መሆን የምፈልገው፣ ማፈቅረው አንተን ነው። ልቤ ያለው አንተ ጋር ነው። ልብሽ አንቺ ጋር እሱ ጋር ምን ዋጋ አለው? ሌላ ሰው ጋር እየሄድሽ ቀለበት እያደረግሽ እንዴ? በምን ይመን? እሱ እኮ አሁን ጠልቶሽ አይደለም። ፍቅሩ አለ እናውቃለን። ጠልቶሽ ግን አይደለም። ግን ለምንድን ነው አንቺ በቃልሽ የማትገኙ? ለምንድን ነው የማትታመኙ? ነው ትልቁ ነገር ማለት ነው። እና እኔ ብሩክ በወሰነው ውሳኔ በጣም ነው ደስ ያለኝ ማለት ለምን በቃ ትልቁ ነገር መወሰኑ ጥላቻ ምናምን ሳይሆን እምነት የለም። በቃ አሁን እምነት ሳይኖር ደግሞ ሁለት ፍቅረኛ ማቾች አንድ ላይ መቀጠል አይችሉም፣ መጓዝ አይችሉም። በቃ አሁን ብሩክ ልብ ውስጥ ያሌለው እምነት ነው፣ ጥላቻ አይደለም። ገባችሁ አይደለ? እሷ ደግሞ ከአሁን ሄዲያ እኔ እንደዚህ ነገር አላደርግም፣ የማደርገውን ነገር ደግሞ ለአንተ እያነገርኩን የማደርገው ሰማ ካሏል። እንዴት አሁን እኮ ማረጋገጫ ይፈልጋል። ገባሽ አይደለ? አሁን ልቡ ተሰብሯል። በቃ ኦልሬዲ የተሰበረ ነገር መመለስ አትችሉም፣ መጠገን አትችሉም። በቃ ብርጭቆ ከተሰበረ ተሰበረ ነው፣ መጣን ነው። ገባሽ አይደለ? አንቺም አሁን እሱ ብሩክ አሁን እምነት ነው ያጣሁት እኔ ከዚህም በፊት በሴት ነው የተጎዳሁት። ድጋሚ ያን እንትን እንድጎዳ አልፈልግም፣ ልቤ እንዲሰበር አልፈልግም። እንዴት ልመናት? ሲፈልጋት ትወጣለች፣ ሲፈልጋት ከቤት አትውጪ ስላት በቃ እኔ ሁን ብዬ እሷን ስጠብቅ አልኖር። እውነት ነው፣ እሱ የራሱ ህይወት አለው፣ ራሱን ስራ ምናምን ይሰራል። ቆኑም ሙሉ እሷን ሲጠብቅ አይውልም። ግዴታ መስማት አትሰማውም፣ በቃ አታዳምጡም። እኔ ምንም አልሆንም ኖ ምንም ስለማትሆን አይደለ እንዴ ባለፈው አጉታት። ከዛ ደግሞ በማግስቱ ልጁን በደንብ አርግቶት አፍንጫው ራሱ ልጁ ሳይሰበር አይቀርም። የቡሩኬ እጅ ራሱ ተጎድቻለሁ እያለ ነበር። እና እምነት ሳይኖራቸው አንድ ፍቅረኛ ማቾች ሲቀጥሉ ደስም አይልም። ለነገ ህይወታቸው ራሱ ብዙም ደስ የሚል ነገር አይደለም። እና ኤኒዌይስ እኔ ብሩክ ትናንት በወሰኑ ውሳኔ በጣም ነው ደስ ያለ ማለት በቃ ጀግና ነው። ወስን በቃ ሀይሚ የምትገባ አይደለም ብሩክ በቃ ብሩክ የውሳኔ ሲሆን እና በቃ አንዳንድ ጊዜ እኛ ሴቶች የሚወደንን ሰው አናቅም። የእውነት የምንነግር ከማፈቅረን ሰው ጋር እኛን እንትን ከሚለን ሰው ጋር ነው ብዙ ጊዜ ጊዜያችንን እድሜያችንን የምናባክነው። እና ሀይሚ ማለት እንደዛ አይነት ሰው ናት። እንደዛ ለእሷ መስዋዕት እየከፈለት እንደዛ እያፈቀራት እሷ ለምን ይህን ታደርጋለች? እሺ እንደዛም ብሎ እኮ ችግር ተረዳት እኮ ብሩዬ እኮ ተረድቷታል። ለምን አይሰማትም? ለምንድን ነው የማይሰማት? አሁን ባለፈው ራሱ የተደባደቡ ጊዜ ብሩክ ሳያቅ ነው ያገኘችው። በቃ ያነዷል። ከዛ ፋሲል ነው የጠራው። ፋሲል ደግሞ እንዲናደድ እንዲቀና ይጠራዋል። እና በቃ እሷ ብሩክ የሚላትን ነገር እየሰማች እያዳመጠች አይደለም። ለዛ ካላዳመጠችው የሚላትን ነገር ካልሰማ የእሱ ወሬ እሷ ጋር ተደማጭነት ከሌለው ምን ነው ለምን አብረው ይዋክናሉ? ለምን እንዲገዳደሉ ነው? እሷ በቃ እኔ ነኝ ትክክል፣ እስቲ ስማኝ አዳምጠኝ። እንዴ ምን አይነት ነገር ነው ሀይሚ? እና እናንተ አሁን ብዙ ጊዜ ኮሜንታተሮች አረ ብሩክ እንደዚህ አታድርግ ምናምን። እንዴት ያድርግ? አሁን እኮ እየሰማችሁ አይደለም፣ እያመናትም አይደለም። እና ሁለት የማይተማመኑ ሰዎች እሱ ተይ ያላትን ነገር ካልተወች፣ አታድርጊ ያላትን ነገር አታድርጊ ካላት ፍቅረኛው ነው አይደለ? ይሰማዋል። በቃ አታድርጊ ተይ፣ የሆነ ነገር ሲደውልልሽ ለእኔ ንገሪኝ፣ እኔን አሳውቂኝ እያላት እሷ በራሷ ነገሮችን ውሳኔ የምታደርገው ሆነ። ይሄ ደግሞ ሌላውን ነገር የግል ህይወቷ ስለ ራሷ ስለ ግሏ ኦኬ። ይሄ ግን በሁለታቸው ማለት ስለ ፍቅረኛቸው ነገሮች ስለሚያገናኘው ግዴታ ለብሩኬ ማሳወቅ አለባት። ግዴታ ለብሩክ መናገር አለባት። ለዛ ብሩኬ በመወሰኑ ምንም ሊያናዳቸው አይገባም። ጥሩ ነገር ነው ያደረገው ለዛውም ማለት ነው። ገባችሁ አይደለ? በቃ እምነት የለም። ግዴታ እሷ የመረጠችውን ህይወት መኖር ነው ያለባት። በቃ መለያየት ነው ያለባቸው። ለምን በቃ ምንም ተጉዘውም ጥሩ ነገር ደረጃ አይደርሱም። ፋሲል አለ በመሀላቸው። አሁንም እሷ ፋሲል ና ነይ ምናምን ብሏት ራሱ ጠርቷት ትወጣለች። ለዛ ያኛው ደመር ደግሞ ብሩክ አሁን ኮንፊደንስ እየሰጡ አይደለም፣ እምነትን ያጣው እንጂ ጠልቷት አይደለም። ሀይሚን አይመችም ቢሆን አይጠላትም። ግን አንዳንድ ጊዜ እኛ ሰዎች ሁልጊዜም የሰው ልጅ ምንድን ነው በእጅ ያዙት ወርቅ እንደ መዳብ ይቆጠራል። እና ከእጃችን ሲወጣ ነው የሰውን ጥቅምና ጉዳት የምናውቀው ማለት ነው። እና
አሁን እሷ እንደዚህ አይነት ውሳኔ አይወስንም ብላ ነበረ። ብሩክ እንደሚያፈቅራት ስለምታውቅ እንደዚህ አይነት ውሳኔ ይወስናል ብላ አላሰበችም እና ለዛ ደነገጠች በጣም። ገባችሁ አይደል? በጣም ነው ያላመነችው። መለየት እንዴት ነው በቃ እንዴት ነው የምንለያየው? ምን ባደረኩ ምናምን ብላ በጣም እየለመነችው ነበር እና ባይ ዘ ዌይ ባትጣሉ ደስ ይለኛል። ተስማምታችሁ ፍቅራችሁን ብትቀጥሉ ደስ ይለኛል። ግን ደግሞ አለመግባባት ካለ ማትሰማ ከሆነ የማትታመን ከሆነ እሷ ሌላም ጋር ወንድ ሄዳ ቀለበት የምትቀበል ከሆነ ያ ነቲንግ ምንም ጥቅም የለውም። ጀስት ነው እሷን በግሏ እሱን በግሏ ምንም ችግር የለውም ማለት ነው። እና እኔ ብሩክ በወሰነው ውሳኔ ደስ ብሎኛል። ሀይሚ ደግሞ አንዳንድ ጊዜ ሰው የሚልሽን ነገር ስሚ፣ ምክርም ስሚ፣ ችክ አትበይ፣ ድርቅ አትበይ እና አዳምጪ ራስሽን